እንዴ ቆይ አንቺ ሰላቢ ነገር ነሽ እንዴ? እኔ በር ላይ አልነበርኩ? ቤት በኩል ገብተሽ ነው? ለነገሩ እኔ ጥፋተኛ፣ በሩን ቆልፌ መውጣት ነበረብኝ። ተንከሲስ፣ ይህ ሁሉ ብር ምንድን ነው? ብር ነዋ፣ ሌላ ምን ይሆናል? አንተ አይኔ ነው እንዴ? የምን አደጋ? አደጋስ ወንጀልስ ቢሆን እንዴ ከገንዘብ ይበልጥብናል እንዴ? ሰማኛለህ? ይሄ ገንዘብ ከየትም መጣ ከየትም የኔ ተንከሲስ ነው። አዎ ጠይቂሽ ሰው አለ? ንገረኝ እስኪ። ከገልሞ ፍቅር ይዞሻል ወይ ብሎ ጠይቂሽ ሰው አለ እንዴ? እንደዛ አይደለም እኮ አይገልኝ። በቃ ያበሳጨሽ ነገር እሱ ስለመሰለኝ ነው። እና እኔ ምን አገባኝ? አንቺ ከገልሞ ፍቅር ቢይዝሽ እኔ ግልኝ ምን አገባኝ? አንቺ ፍቅር ያዘሽ ካብሽ ጋር ነው አውቃለሁ። እኔ ሲጀመር ካብሽ ጋር ቢሆንም ፍቅር ተንከሲስ ይዞ የመጣው ብር ማን ነው? ተንከሲስ በሻንጣ ሙሉ ይዞት የመጣው ብር ከየት ተገኘ የሚለው ብዙዎቻችን ግራ ጋብቶ ነበረ። የእውነት ተንከሲስ በፍጹም እንደማይሰርቅ ሁላችንም እናውቃለን። የብሩ ምንጭ ከየት ነው? እንዴትስ ግቢው ውስጥ ሊወረወረባቸው ቻለ? በመቀጠልስ ሜቢ አንድ ዘራፊ በድንገት ከሆነ ሰው ሰርቆ ሲሮጥ እንዳይያዝ ብሩን ወደ ግቢ ወርውሮት ነው ወይስ ምን ተፈጥሮ ነው? ወይስ የዝና ሰዎችን አብርሽን ለመፈተን ያረጉት ሴራ ነው እያልን ብዙዎቻችን የግል አስተያየታችን ሰጥተናል። የብሩ መፍለቂያ ከየት ነው? መሳይ እኔ ሀብትን ስፈልግ ሀብት ራሱ እኔን ፈልጎ መጣ በማለት እንግዲህ ምን ያህል የገንዘብ ወዳድና ምን ያህል ግብጋባ እንደሆነ ያየ ነው መሳይ። እንግዲህ ተንከሲስም ዲምቡሎ ሳንቲም አልሰጥህም፣ ሲጀመር ከእናንተ ተለይቼ ይህን ብር አልጠቀመውም፣ ይህ ብር ከየት መጣ? ያለፈህበት ያንተ አይደለም፣ ሲጀመር ሰርቀኸው ነው ወይ? ቅድም እኔ የምሰራበት ፓርኪንግ ቦታ መተህ ነበረ፣ እዛ ወይ ከአንዱ መኪና ውስጥ ያወጣኸው ብር ነው ወይ እያለ እንግዲህ አብርሽ ደጋግሞ አፋቶ ጠይቆት ነበረ። አብርሽ ጠንቅቀህ እያወከኝ እኔ አይደለም የሚሰርቅ ሰው ራሱ እንዴት እንደሚያስጠላኝ አይደለም እኔ ልሰርቅ፣ ግቢው ውስጥ ስልክ እያወራው ነው ከኋላ የመጥቶ የተወረወረብኝ፣ ስለዚህ የማውቀው ጉዳይ የለም፣ ምናልባች የዋህነቴን አይቶ የተደረገልኝ ስጦታ ነው ሲል እንግዲህ ተንከሲስ ፈገግ ሲያስብለን አይተን መሳይም እንግዲህ እንዳየ ሚሊዮነር መሆን ስፈልግ ሚሊዮነርነት ወደ እኔ እየመጣ ነው በማለት እንግዲህ እስከዛሬ ውሻና ድመት እሳትና ጭዱ ነው የነበሩት ተንከሲስና መሳይ። መሳይ እንግዲህ ወንድሜን አትናገሩብኝ፣ ብሩ ከየት ይምጣ ከየት ይምጣ፣ ዝሮ ዝሮ ተንከሲስ ያገኘው ብር ነው፣ ሰረቀውም አገኘውም ተወረወረለትም፣ ዝሮ ዝሮ የተንከሲስ ብር ነው ሲል እንግዲህ ተንከሲስን ጠጋ ጠጋ እያለ ነው። ጠጋ ጠጋ በትልቅ የቤቱ ራስ የቤቱ አባወራ ተንከሲስ ነው መሆን ያለበት እያለ ነው መሳይ። እንግዲህ ብር ያለ ብር ካለ በሰማይ መንገድ አለ ነው ነገሩ። ተንከሲስ ግን አስተዋይና ብልጥ ነው። ምክንያቱም ገንዘብ ስላገኘ ከየት መጣ እንኳን ባያውቀውም ገንዘብ ስላገኘ እንደፈለግኩ ሆናለሁ አላለም። ወንድሞቼ ናችሁ፣ የችግሬ ቀን ናችሁ፣ ስለዚህ ከእናንተ የምደብቀው ጉዳይ የለም ሲል እንግዲህ ሁሉንም ተናግሯል። አብርሽ ግን ይህ ገንዘብ የሆነ መዘዝ ይዞብን ነው የሚመጣው፣ ያለ ምክንያት በሻንጣ የተጠራቀመ ገንዘብ ግቢያችን አልተወረወረም፣ ሜቢ ወንጀለኞች እያመለጡ እያለ ፖሊስ ሊደርስባቸው ሲል ወደ ግቢያችን ወርውረውት ሊሆን ይችላል እያሉ ሁላቸውም የግል ሀሳባቸውን ሲሰጡ ነበረ። እንግዲህ ተንከሲስም ይህ ገንዘብ ካለኝ በማለት እንግዲህ መኝታ ክፍሉ አለየውም፣ ከመኝታ ክፍሉ ከትራሱ ስር እያደረገ መሳይም እንግዲህ ቅቤ ጥብስ እያደረገለት ነበረ፣ በምላሱ ቅልጥ እያደረገው ነበረ። መሳይ የአንድ ቀን የሰከንድ የደቂቃ እንኳን ተንኮሉን አላቆመም። ጽጌን ሄዶ ተንከሲስን ይቅርታ መጠየቅ አለብሽ፣ አሁን እሱ ሚሊዮነር ሆኗል፣ ብዙ ገንዘብ አለው እያለም ሲደልላት አይተናል። እኔን ለማግኘት ብሎ የዘር ፍሬው ላይ ሜርኩሪ ያለ ምን አለ እያለ የሸወደኝ ይበቃኛል፣ ስለዚህ አልፈልግም፣ አሁንም እኔን ለማጥመድ ፈልጎ ያረገው ሴራ ሊሆን ይችላል መሳይ ተወኝ ብትለውም መሳይ የገንዘብ ነገር እሳት ሆኖበታል። የዚህ መጨረሻ ምንድን ነው? አብርሽም አስረግጦ ተናግሯል። ይህ ገንዘብ መዘዝ ይዞብን ይመጣል እያለ እየተናገረ ነበረ። በስተ መጨረሻ ግን ሁሉም ተሰብስበው ሳለ የቤቱ ቁልፍ ተከፍቶ የሆነ ሰው ገብቷል። ሁሉም ደንግጠዋል። ማን የመጣ ይመስላችኋል? ጽጌ ወይስ መድብል? እንዴትስ መጡ? እንዴትስ ግቢው ሳይከፈትላቸው ዋናው በር ተከፍቶ እንዴት ሊገባ ቻለ?
ወይስ ጽጌ፣ መድብል፣ ዳጣ ከሶስቱ አንድ ሰው መጥቷል ወደዛ ቤት? ወይም ብሩን የወረወረው ሰው ሊሆን ይችላል ወደዛ ቤት የገባው። ምንም ይፈጠር ይመስላችኋል? በጣም አጓጊና ልብ አንጠልጣይ ነው ማለት ነው። በሌላ በኩል የግሌ ናት። የግሌ እንግዲህ ትህትናን አሁን ንክስ አድርጋ ይዛታለች። አብርሽን ስትይ አብርሽ፣ አብርሽን ስትታየው ደግሞ ገብሮን ስትይ መድብል፣ እነሱ እየተለያዩ እየተፈራረቁ በአንቺ ፍቅር እፍ እያሉ ነው። ይታደሉታል እንጂ አይታገሉትም። አንቺ ባታፈቅራቸውም እነሱ ያፈቅሩሻል። እስኪ ታይኝ እያለች እንግዲህ የግሌ ትህትናን በነገር ሸንቆጥ እያደረገቻት ነው። ምክንያቱም ገብሎ የጻፍኩት የትህትናን ስም ነው ያንቺን አይደለም ብሎ የግሌ መናገሩ የግሌን እጅግ አበሳጭቷታል። ምክንያቱም ከአብርሽ ጋር ሲወሩ አንተ የጻፍከው የግሌን ስም ነው፣ እሱን ሳይ ደግሞ በጣም ደንግጬ ነበረ ሲል ሰምታ ነበረ። እስከ መጨረሻው ሰምታ ቢሆን እንቆቅልሹ ይፈታላት ነበረ። ትልቁ ጉዳይ አሁን ገብሎ አብርሽ የግሌን ስለሚያፈቅራት እሱን ትቼ እኔን ፍቅሬ መያዝ አልችልም፣ ለፍቅር ስል እኔ ልጎዳ፣ አብርሽ አይን ብሌኔ፣ ብርሃኔ፣ ብርታቴ፣ የእኔ ደስታ የሚያስደስተው አብርሽ፣ እኔም የሱ ደስታ ሊያስደስተኝ ይገባል። ስለዚህ የግሌን እተውለታለሁ እያለ ነው። አብርሽም ለገብሎ እተውለታለሁ እያሉ ሲፎካከሩ የግሌ ከሁለቱም ወጥታ ከመድብል ጋር እንዳትሆን የብዙዎቻችን ስጋት ነው። መድብል ትህትናን ነው ማግባት ያለበት፣ የግሌ ደግሞ አብርሽን ነው መግባት ያለባት። መጨረሻው ምን ይሆን? በጣም አጓጊ፣ በጣም ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። በጣም ይቅርታ እንግዲህ በመሀል ለሚገባብኝ አንዳንድ ድምጾች ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። የማስተካከለው ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። በጣም ይቅርታ። የተከበራችሁና የተወደዳችሁ ውድ ቤተሰቦች አንዳንድ ጊዜ በጣም በማይመች ቦታ ላይ ሆኜ ለማደርገው ሪከርድ ነው የማይሆን ድምጽ እየገባብኝ ያለው። ለምታበረታቱኝ ሁላችሁም በጣም የማመሰግነው። አሁንም የዘውትር ድጋፋችሁ አይለኝ። ላይክ፣ ሼር እያደረጋችሁ አበረታቱኝ። ማስተካከል ካለብኝም ይችን ነገር እረሚያት፣ ከስተትሽ ተምረሽ ነገ የተሻለ መስራት አለብሽ ብላችሁ ደገፍ ደጎም አድርጉኝ።